እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። ከምሽቱ 2 ሰዓት ሆኗል። የዕለተ ሐሙስ ኢቲቪ ዜና 57 ወደ እናንተ በቀጥታ እየተሻገረ ነው የሚገኘው። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ዘልቃለሁ። አበይት ጉዳዮቻችንን ላስቀድም። ኢትዮጵያውያን ለችግሮቻቸው መፍትሄ ለመፈለግ የኖረ ነገር ግን የተዘነጋ ባህላቸውን ይበልጥ ለማጎልበት እንዲሁም መሰረታዊ አለመግባባቶችን ለመፍታት እየመከሩ ይገኛሉ። በኢትዮጵያ መካሄድ የጀመረው ታሪካዊ ምክክር ጉባኤ እውነተኛ ሀገራዊ መግባባትን በመፍጠርና ለተተኪው ትውልድ የተረጋጋች ሀገር ለማስረከብ ትልቅ ተስፋ የተጣለበት መሆኑን ተመካካሪዎች ገለጹ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለሀገራዊ መግባባት መጎልበትና ብሔራዊ ጥቅም መከበር ቅድሚያ ሰጥቶ እየሰራ ነው። በትግራይ ክልል እየተባባሰ የመጣውን ሁለንተናዊ ቀውስ ለማስቆም ለፌዴራል መንግስትና ለዓለም አቀፉ ማህበረሰብ ጥሪ ለማቅረብ ሰልፍ ሊካሄድ ነው። የተወደዳችሁ አብራችሁን ዝለቁ። ወደ ቀዳሚው ዘገባችን እንሻገራለን። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ሀገራዊና ዓለም አቀፋዊ የጤና ቀውሶችንና ወረርሽኞችን በመከላከልና በመቆጣጠር ረገድ አስተዋጽኦ ከፍተኛ መሆኑን ተናገሩ። ኢንስቲትዩቱ የተመሰረተበትን 100ኛ ዓመት ክብረ በዓልም በተለያዩ ዝግጅቶች አክብረዋል። ሀምራይት ብርሃኑ በኢትዮጵያ የጤናው ዘርፍ ካለበት ጥገኝነት ወጥቶ በራሱ አቅምና እውቀት ለመቆም የጀመረው ታላቅ ጉዞ በምርምርና ቴክኖሎጂ ሽግግር ረገድ አዲስና ብሩህ ምዕራፍ ከፍቷል። ከውጭ የሚገቡ የሕክምና ግብዓቶችንና ጽንሰ ሀሳቦችን ብቻ ከመጠበቅ ይልቅ የሀገር በቀል የምርምር ተቋማትን በማጠናከርና ባለሙያዎችን በማፍራት ረገድ የተከናወኑ ተግባራት ተስፋ ሰጪ እምርታዎችን እያስመዘገቡ ይገኛሉ። ይህ አቅም ከተፈጠረባቸው ተቋማት መካከል ደግሞ በጤናው ዘርፍ ጥናትና ምርምሮችን ከናወን ጤናማ ማህበረሰብን በማፍራት 100 ዓመታትን ያስቆጠረው የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋነኛ ተጠቃሽ ነው። ኢንስቲትዩቱ በዘመናዊ ቴክኖሎጂዎች በመታገዝ የአሰራር ስርዓቱን በማዘመንና በአመራር ቁርጠኝነት ዛሬ ለደረሰበት ስኬት ቁልፍ ጉዳዮች ናቸው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ኢንስቲትዩቱ በየወቅቱ የሚከሰቱ የጤና ችግሮችን ለመቋቋምና ተገቢውን ምላሽ ለመስጠት በርካታ ተግባራትን ሲሰራ መቆየቱን አንስተዋል። ዛሬ የምናከብረው በዓል በሳይንስ በምርምርና በፈጠራ የታገዘ የህዝብን የማገልገል የ100 ዓመታት ያልተቋረጠ የቁርጠኝነት ጉዟችን አካል ነው። ባለፈው ዓመት የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በየወቅቱ የተከሰቱ ልዩ የጤና ተግዳሮቶችን ለመቋቋምና ተገቢውን ምላሽ ለመስጠት በተለያዩ የሪፎርምና የትራንስፎርሜሽን ሂደቶች ውስጥ በማለፍ አሁን ያለበት ደረጃ ላይ ለመድረስ ችሏል። በርካታ የጤና ችግሮችን ለመከላከልና ለመቆጣጠር በሚሰጣቸው የምርምር ምላሾች በጤናው ዘርፍ የላቀ አስተዋጽኦ ማበርከቱን የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። ዛሬ የምናከብረው የአንድ ተቋም 100 ዓመት ብቻ አይደለም። የኢትዮጵያ የህዝብ ጤና ታሪክ፣ የሳይንስ ጉዞ እና የህዝባችን ህይወትን ለመጠበቅ ለ100 ዓመት ብቻ የተደረገውን ጥረት የምንዘክርበት ሳይሆን ማማነቱን ጠብቆ እንዲቀጥል ያደረጉ አመራሮች፣ ሰራተኞቻችን፣ ታሪክን እንድንቀባበል ያደረጉ ሁሉም ባለሙያዎቻችንን እንኳን ለዛሬ ዓመት ለዚህ 100 ዓመት በሰላም አደረሳችሁ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ የሚጋረጡባትን ፈታኝ ተላላፊ በሽታዎች ቀድሞ ፈጣንና አስተማማኝ ምላሽ ለመስጠት ኢንስቲትዩቱ የደረሰበት ሀገራዊ አቅም የሚደነቅና ትልቅ ተስፋን መሰነቅ የሚያስችል መሆኑን ተናግረዋል። የኢትዮጵያ እና የህዝቦቿ ጥንካሬና የወደፊት እርምጃዋ በዜጎቿ ጤና መጠበቅ ላይ የተመሰረተ መሆኑን ነው። ይህ ተቋም ከተመሰረተበት ጊዜ ጀምሮ አያሌ ፈታኝ አገራዊና ዓለም አቀፋዊ የጤና ቀውሶችን፣ ወረርሽኞችንና የተላላፊ በሽታዎችን ስጋት በመከላከልና በመቆጣጠር ረገድ የሀገራችን ጠንካራ ተቋም ሆኖ ቆይቷል።
የጠንካራ ተቋማትን ግንባታ የመደመር መንግስት ትኩረት አንዱ መገለጫ የሆነው የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የተሰጠውን ኃላፊነት መወጣት እንዲችል አስቻይ የፖሊሲ መደላድል እየተፈጠረ ነው። ኢንስቲትዩቱ ያለፉትን ስኬቶች መሰረት በማድረግ በቀጣዩ ምዕተ ዓመት ይበልጥ ውጤታማና ተወዳዳሪ ሆኖ እንዲቀጥል መላው አመራርና ሰራተኛ የሳይንሳዊ ምርምር ብቃቱን በማጎልበት የህብረተሰብ ጤና አደጋዎች የመከላከል ዝግጁነትና ምላሽ የመስጠት አቅምን ማሳደግ ነው። ሁለተኛ የዘመናዊ ቴክኖሎጂ ውጤቶችን ፈጣን ግስጋሴና ትሩፋት በመጠቀም የዲጂታል ጤና መረጃ አያያዝና ትንተናን በማላመድ እና በማዘመን የበሽታዎችን ስርጭት አስቀድሞ መተንበይ የሚያስችል ዘመናዊ ፈጣን ስርዓት ማጠናቀርና በየደረጃው ተደራሽ ማድረግ ያስፈልጋል። ኢንስቲትዩቱ በአሁኑ ወቅት ዓለም አቀፍ ደረጃውን የጠበቀ የላቦራቶሪ ምርመራ ስርዓትን በመዘርጋትና ሰው ሰራሽ አስተውሎትን በመጠቀም ወረርሽኞችን አስቀድሞ የመተንበይ አቅም በመገንባት ላይ ነው። ለዛሬ አትምከሩ፣ ለነገ ምከሩ። ለእናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ፣ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ኢትዮጵያ ትበለጽጋለች። ኢትዮጵያ ዛሬም እንደ ትናንቱ ለአፍሪካ ምሳሌ ትሆናለች። ኢትዮጵያ ማዕበል መከራ አይኑር አትልም። ማዕበል መከራን ወደ ዕድል ትቀይራለች። ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን ታጸናለች። የጀመርናቸውን መልካም ዘሮች እንዘራለን፣ እንንከባከባለን፣ ዛፍ እናደርጋቸዋለን። ነገር ግን ከሚያፈሩት ፍሬ እኛ ሳንሆን ትውልድ እንዲጠቀም እናደርጋለን። ኢቲቪ ዜና 57 ላይ ናችሁ። ዘገባዎቻችን ቀጥለዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለሀገራዊ መግባባት መጎልበትና ብሔራዊ ጥቅም መከበር ቅድሚያ ሰጥቶ እየሰራ ይገኛል። ተቋሙ የሚገኝበት ዘመኑን የዋጀና ጥናትን መሰረት ያደረገ የይዘትና አቀራረብ መንገድ ዛሬም ቀዳሚና ተመራጭ የሚዲያ ተቋም እንዲሆን እያደረገው ነው። ለተቋሙ ውጤታማነት የሰራተኞች የምስጋናና የእውቅና ፕሮግራምም ተካሂዷል። መሀሪ አለሙ መነሻውን ህብረ ብሔራዊ መግባባት ፈጥሮና ብዝሃነትን አንግቦ መዳረሻውን ብሔራዊ ጥቅምን ለማስከበር አልሞ እየሰራ የሚገኝ አንጋፋ ነገር ግን ዛሬም ድረስ ቀዳሚ የሚዲያ ተቋም ነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ተቋሙ አንድ ለእናት ሆኖ በጥቁርና ነጭ ቀለማት ምስል ፈጥሮ ጅማሮውን በማድረግ የኢትዮጵያውያን ብቻ ሳይሆን የአፍሪካውያን ድምፅ ሆኖ ዘመናትን የተሻገረ ዛሬ ደግሞ ዘመኑ የደረሰበትን ቴክኖሎጂ ታጥቆ በሀገራዊ አጀንዳዎች ላይ አይኑንም ልቡንም ያሳረፈ ነው። በተለይም ከቅርብ ጊዜያት ወዲህ እየሰራቸው የሚገኙ የይዘት ማሻሻያ ስራዎች ተቋሙን በይዘት ኢትዮጵያን ያስቀደመ በአቀራረቡም ጥልቅና የዘመኑን መልክ የተላበሰ እያደረገው ይገኛል። እዚህ ቀደም የነበረው ሚዲያ አፕሮች ተቀይሯል። አሁን በጣም የሚያስፈልገው ኮምፒውተር የሚያውቁ ኤአይ የሚያውቁ ሪሰርቸር ነው የሚያስፈልገው። ከዚህ አንጻር ኢቢሲ በጣም ግንባር ቀደም ስራ እየሰራ ነው ያለው። ሪሰርች ቤዝድ ኢንፎርሜሽን ማሰራጨት ጀምረዋል። ታዲያ ለዚህ ስኬታማነቱ በሙያ ዘርፉ እየታተሩ የሚገኙ የተቋሙ ቤተሰቦች ዛሬ ተቋሙ ለያዘው መንገድ የስኬት ባለቤቶች ናቸውና ነገን ከዚህ ሊያልቁ የአብሮነት ጊዜ አሳልፈዋል። ከቴሌቪዥን መስኮት በተጨማሪ የኢቢሲ የቤተሰብ ቀን ከረጅም ዓመታት በኋላ እያከበር ነው የምንገኘው። እንደ ኢቢሲ ባልደረባ ደግሞ እንደዚህ ያሉ መሰባሰቦች በደንብ ስለ ውስጣችን፣ ስለ ሀገራችን፣ ስለ አንድነታችን እንድንመካከር እጅግ በጣም ትልቅ በር የሚከፍት ነው ብዬ ነው የማስበው። በጣም ጥሩ ነገር ነው የሚፈጥርልን። የእርስ በርስ ትውውቅን በጣም ይፈጥርልናል። የስራ መነሳሳት በጣም ይፈጥራል። የቤተሰባዊነቱ የሚሰጥክ እንትን አለ፣ ክብር አለ።
እና ደስ ይላል። ቤተሰቦችን ኢትዮጵያ ብሮድካስቲንግ ኮርፖሬሽን በርካታ የሚሰራቸው ስራዎች አሉና ከዛ አንጻር ሁሉም ሰራተኛ ለዚህ ተቋም ስኬት የራሱን አስተዋጽኦ አድርጓል። ዛሬ ትልቅ ቀን ነው። ይሄ ሰራተኛ ደግሞ ይሄ ቀን ይገባዋል። እኔ በጣም ደስ ብሎኛል። ምክንያቱም እንዲህ ያለ የስራ መንፈስ ላይ መስራት በራሱ ትልቅ ነገር ነው። ፕሮግራሙ በሰራተኞች መካከል ጠንካራ ተቋማዊ የባለቤትነት መንፈስ ከመፍጠር ጀምሮ የስራ ትስስር ለማጠናከር የሚያስችሉ ክንውኖችም ተካሂደዋል። በተካሄዱ ስፖርታዊ ውድድሮችም ለአሸናፊዎች ሽልማት ተበርክቶላቸዋል። ኢቢሲ የዛሬ መልኩ ላይ ሳይደርስ በፊት ትላንት ከተቋሙ ጋር አብረው የነበሩ ዛሬም በሙያቸው ያለ መታከት እያገለገሉ የሚገኙ ከተቋሙ የአንጋፋነት ተምሳሌት ጋር አብረው የተጓዙ ሰራተኞቹም እውቅናና ክብር ተሰጥቷቸዋል። በዚህ ተቋም ላይ ከልጅነት ጀምሮ እስካሁን ድረስ ባለሁበት ጊዜ ድረስ በሚዲያ ቴክኖሎጂ ዘርፍ ሆኜ ለ38 ዓመት ያህል ነው ያገለገልኩት። ይህን ክብር በመስጠቱ ተቋሙ እድለኞች ነን። እኔ አሁን በዚህ አጋጣሚ በጣም እድለኞች ነን። ለዚህ ክብር በማብቃቱ ተቋሙ እኛን በክብር እንዲሸልሞ ለዚህ በማድረሱ ለዚህ በመጋበዙ እጅግ በጣም ነው ደስ ያለን። በኢቢሲ ውስጥ ለ36 ዓመት አገልግያለሁ። ይሄንን ደግሞ አይቶ ተቋሙ በዚህ መልኩ አክብሮን እኛን ለሌሎች ሰራተኞች አርአያ እንሆናለን በሚል በዚህ ደረጃ አክብሮን ለዚህ ሽልማት ስላበቃን በጣም ደስ ብሎኛል። በስራ ላይ ያለን እንዲህ አይነት ሽልማትም አይቻላልም። በጣም ይሄ ከመጠን በላይ ነው ደስ ያለኝ፣ ከመጠን በላይ እና ሰራተኛውም ደግሞ ሁሉም እኔ ብቻ ሳልሆን ያለው ባልደረቦችም ሰራተኞችም ሁሉም ደስ ብሏቸዋል እና በጣም ወደፊት ይሄ ቢበረታታ በጣም ደስ የሚል ነው። መከባበር ምን እንደሆነም ኢቢሲ አንጋፋ ተቋም እንደመሆኑ መጠን ማሳየትም ስለነበረበትና ማክበርም ስላለብን ታላላቆቻችን በትልቁም ደስ ያለኝ ይሄን የክብር ካባ ለነሱ በማልበሳችን ነው። ስላከበርናቸው እጅግ በጣም ደስ ብሎኛል። ኢቢሲ የህዝቦችን የእርስ በርስ ግንኙነት በማጠናከር የጋራ መግባባት እንዲፈጠርና ኢትዮጵያ በታላቅነቷ የምትጠራ ሉዓላዊነቷ የተጠበቀ ሀገር እንድትሆን ማድረግም ይሁነኝ ብሎ የሚሰራበት ጉዳይ ነው። መረጃን ከማድረስ ባለፈ አገራዊ አንድነትን፣ ሰላምን፣ ብሔራዊ ትርክትን፣ ገዢ ትርክትን በማብሰር የሀገራችን የባህልና ሴቶችን በማጠናከር ትልቅ ኃላፊነት አለበት። ይህን ክብር ተልዕኮ የሚያሳካው ደግሞ በተሰጠ ሙያ፣ በታማኝነት፣ በመስዋዕትነት በሚሰሩ ሰራተኞቹ ነው። በዚህ አጋጣሚ ላለፉት 1 ዓመታት ለመጡት ስኬቶች በሌሊት፣ በቀን፣ በበዓላት ቀን በአስቸኳይ ሁኔታ ሳይቀር ለሀገር መረጃ እንዲደርስ ስትሰሩ የነበራችሁ እንዲሁም በትዕግስት በፍቅር ለምትደግፉ ሰራተኞች በሙሉ ይህ የእናንተ ስኬት ስለሆነ እንደ ቦርድ እናመሰግናለን። በዚሁ የኢቢሲ የቤተሰብ ፕሮግራም ላይ የኢቢሲ ዋና ስራ አስፈጻሚ ቢንያም ሜሮ ተቋሙ የሀገርን ስም ተሸክሞ የሀገርን ቀለም ለብሶ ሀገርን ቀዳሚ ለማድረግ በሚያከናውነው ስራ ውስጥ የተቋሙ ሰራተኞች ሚና የላቀ በመሆኑ ምስጋናቸውን አቅርበዋል። ኢቢሲ ሁላችሁም በመስራታችሁ የምትኮሩበት፣ በሁሉም በስኬቶቹ ደግሞ የእናንተ አሻራ ያለበት ትልቅ ተቋም ነው። ለዚህም ይሄ ዓመት በጥሩ ስኬት የፈጸምንበት ትልልቅ አገራዊ ሁነቶችን በድል ያጠናቀቅንበት እንደ ብሔራዊ ሚዲያ ደግሞ የሚገባን በልካችን አስተዋጽኦአችንን ለሀገራችን ያበረከትንበት ዓመት ነው። ዓመቱ በስኬት በመጠናቀቁ ሁላችሁም በየተመደባችሁበት በየዘርፋችሁ ለዚህ ስኬት መገኘት ተቋሙ እንዲሁም እኛ እንደ አዲስ አመራር ወደዚህ መተን ያሰብነውን ነገር ለማሳካት ወደፊትም ወደ ኋላም እያልን እየተጋጨንም እየተነጫነጭንም ብዙም ውጤቶች እንዲመጡ አድርገናል። የተነጫነጭ ነው፣ የተጨቃጨቅ ነው፣ የተወያየ ነው፣ የተከራከር ነው ለዚህ ተቋም ስኬት ነው፣ ለኢትዮጵያ ስኬት ነው። ስለ ሁሉም ስላረጋችሁት ነገር አሁንም በድጋሚ ከልብ እናመሰግናለን። ትላንት ቴሌቪዥንን በሬዲዮና ኤፍኤምን ለኢትዮጵያ ያስተዋወቀ ዛሬ በ10 አማራጮቹ መረጃዎችን እያደረሰ የሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን መረጃን ቢሉ በጥናት ደግፎ ፍጥነትን ቢሉ በቴክኖሎጂ አቀላጥፎ ከፈጠራ ጋር ማቅረብን ዛሬም ተክኖበታል። ይህ ሁለንተናዊ አቅም ነገም እንዲበረታ በተቋማዊ እሳቤ ውስጥ ኢትዮጵያን አንግቦ መስራቱን ይቀጥላል። ኢቲቪ ዜና 57 ቀጥሏል። የተወደዳችሁ ከሀገራዊ ምክክር ጉባኤ ጋር ወደ ተገናኙ ዘገባዎቻችን ተሻግረናል።
የኢትዮጵያ የባህላዊ ምክክር ልምዶች ማህበረሰቡን ለዘመናት አንድ አድርገው ያቆዩና ግጭቶችን በውስጣዊ አቅም ለመፍታት የሚያስችሉ ሆነው ቆይተዋል። ኢትዮጵያውያን ለችግሮቻቸው መፍትሄ ለመፈለግም የኖረ ነገር ግን የተዘነጋ ባህላቸውን ይበልጥ ለማጎልበት እንዲሁም መሰረታዊ አለመግባባቶችን ለመፍታት እየመከሩ ነው። ሜሮን በረዳ ተጨማሪውን ይዛለች። ኢትዮጵያውያን በዘመናዊ የፍትህ ስርዓት መዳኘት ከመጀመራቸው በፊት የኢትዮጵያ ባህላዊ የምክክር ልምዶች ማህበረሰቡን ለዘመናት አንድ አድርገው ያቆዩ ግጭቶችን በውስጣዊ አቅም ለመፍታት የሚያስችሉና የህዝብን ተሳትፎ የሚያረጋግጡ ሆነው ቆይቷል። ለሽማግሌ የማይገዛ የሚለው ብሂል ማህበረሰቡ ለሽምግልናና ለምክክር የሚሰጠውን ትልቅ ክብርም አመላካች ምስክር ነው። የጽናታችን ምስጢር ምንድን ነው ያላችሁ እንደሆነ ሽምግልና፣ ንግግር፣ ይቅርታ፣ ካሳ የሚባሉ ሳይንስ በቀላሉ መርምሮ ፈትሾ ሊመልሳቸው የማይችሉ ድልብ ሀብት በእኛ ህዝብ ልምምድ ውስጥ ነበረ። ይጋጫል፣ ግን ይነጋገርና በይቅርታ በካሳ ይፈታል። ይህ ንግግርና የይቅርታ ባህላችን ኢትዮጵያን አጽንቷል። የእርቅ ስርዓቶች ቢያንስ በመንግስት ደረጃ ማለቅ የሚችሉ ኦር በከፍተኛ ደረጃ የመልካም አስተዳደር መፍጠር የሚችሉ ጉዳዮች እንኳን እዚሁ ማለቃቸው አንደኛ ማህበረሰቡን በተለይ ከማገልገል አንጻር የላቀ ከፍተኛ ሚና ያለው ነው። ታዲያ የማህበረሰቡ አባላት ስለ አካባቢያቸው ልማት፣ ስለ አዲስ ህጎች መውጣት ወይም ስለ ማህበራዊ ጉዳዮቻቸው ለመወያየት የሚሰበሰቡበት ያጠፋውን የሚቀጡበትና ጎጆ የሚያቀኑበት ሁሉንም በሚያቅፈው በዋርካ ዛፍ ጥላ ስር ነው። የዋርካ ዛፍ በኢትዮጵያውያን ማህበራዊ፣ ባህላዊና ፖለቲካዊ ህይወት ውስጥ ከቀላል እጽዋትነት ባለፈ ትልቅ የማህበረሰብ ተቋም ተደርጎም ይወሰዳል። በተለይም በኢትዮጵያውያን የውይይት የውሳኔ አሰጣጥና የሰላም ግንባታ ባህል ውስጥ ያለው ሚና እጅግ የጎላ ነው። በዋርካ ስር የተወሰነ ውሳኔ አይታጠፍም። በዋርካ ስር የሚደረግ ሽምግልናና ይቅርታም ቅዱስ ነው የሚለው ጥልቅ የኢትዮጵያውያን ብሂል ማህበረሰቦች ለሽማግሌዎች ውሳኔ እንዲገዙም አድርጓቸዋል። መደበኛው የህግ መዋቅር ባልደረሰባቸው ወይም ማህበረሰቡ ባህላዊ ህጉን መተግበር በሚመርጥባቸው ቦታዎች ዋርካ እንደ ፍርድ ቤትም ጭምር ያገለግላል። ኢትዮጵያና ዋርካ ከፍተኛ ቁርኝት አላቸው። በዋርካ ስር ሽምግልና እንቀመጣለን። በዋርካ ስር ለትዳር ሽምግልናን እንጠይቃለን። በዋርካ ስር የሃይማኖት ትምህርቶች እንማራለን። በዋርካ ስር አባቶች ዘር ያስቆጥሩናል። በዋርካ ስር እንማማራለን። በዋርካ ስር እናርፋለን። ለዚህ ነው እንትከል፣ ተስፋን እንትከል፣ ዋርካን እንትከል፣ ምክክርን እንትከል፣ ውይይትን እንትከል፣ ይቅርታን እንትከል፣ በጋራ መቆምን እናጽና። በዚያ ብቻ ነው ሁላችን ተጠቃሚ፣ ሁላችን አሸናፊ የምንሆነው። በዛፍ ጥላ ስር ሀገርን የሚያቀኑት የሀገር በቀል የውይይት ባህሎቻችን ለየትኛውም አይነት ግጭት፣ ጩኸት ወይም ጠብ ባለብዙ መፍትሄዎች እንዲሁም እጅግ የሻከረ ግንኙነት ያላቸውን ተቀናቃኝ ወገኖች እንኳን ሳይቀሩ በሰላማዊ መንገድ እንዲወያዩ ሀገር በቀል ባህሎቻችን የስነ ልቦና መረጋጋትን ጭምር የሚፈጥሩ ሀብቶች ናቸው። ታዲያ ተቀራርቦ ለመምከር አዲስ ያልሆኑት እነዚህ ኢትዮጵያውያን ለታመመች ሀገራቸው መድኃኒት ይፈልጉ ዘንድ የየአካባቢያቸውን በዛፍ ጥላ ስር ተቀምጠው የመምከር ባህልን ይዘው በአንድ ቋንቋ ለመናገር የሰላም መድኃኒትን ስንቅ በመያዝ በመዲናቸው ከትመዋል። አፋሮች አንድ ቦታ ተቀምጠህ አንድ ቦታ ሆነ በዚያኛው ወገን ያለውን ችግር ልትረዳ አትችልምና ተነስ፣ ሂድ፣ ያኛው ወገን ምን እንደሚያስብ ምን ጥያቄ እንዳለው አድምጥ፣ ሳትሄድ ሳታደምጥ ሳትጠይቅ የወል የሆነ የጋራ የሆነ መፍትሄ ልታመጣ አትችልም ይላሉ። ሶማሌዎች ጥያቄ አላቸው፣ አፋሮች አድምጧቸው። ትግራዮች ጥያቄ አሏቸው፣ ወላይታዎች፣ ሲዳማዎች አድምጧቸው። ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ።
ታሪክ የራሱ የሆነ አሻራ አለው። አሻራው ደግሞ የሚቀረጸው ዛሬ በምንወስናቸው ውሳኔዎችና በምንከተላቸው መንገዶች ነው። ታዲያ ይህ የምክክር መድረክ ሀሳብ በሀሳብ የሚሞገትበት፣ ልዩነቶች እንደ ውበት ታይተው በጠረጴዛ ዙሪያ በሰላማዊ መንገድ የሚፈቱበት፣ የቆዩት ቂሞች በይቅርታ ተዘግተው መጪው ትውልድ የምትመችና የተሻለች ኢትዮጵያን የሚወርስበት ትልቅ ድልድይም ጭምር ነው። በኢትዮጵያ መካሄድ የጀመረው ታሪካዊ የምክክር ጉባኤ እውነተኛ ሀገራዊ መግባባትን በመፍጠርና ለተተኪው ትውልድ የተረጋጋች ሀገር ለማስረከብ ትልቅ ተስፋ የተጣለበት መሆኑን ተመካካሪዎች ገለጹ። በምክክር ሂደቱ የኢትዮጵያን ባህላዊ የእርቅ ስርዓቶችን፣ ሀገር በቀል እውቀቶችን እንዲሁም ሳይንሳዊ አካሄዶችን በማቀናጀት ጥቅም ላይ መዋሉና በሀገር ደረጃ ለመምከር ጉዞ መጀመሩ አዲስ ልምምድ ይዞ መጥተዋል። ዛህራ መሐመድ ኢትዮጵያ ለዘመናት የቆዩና ለሀገራዊ አለመግባባቶች ምክንያት የሆኑ መሰረታዊ ችግሮቿን በዘላቂነት ለመፍታት የሚያስችላትን ታሪካዊ ሀገራዊ ምክክር ጉባኤ ማካሄድ ጀምራለች። ይህ ታሪካዊ የምክክር መድረክ በህዝቦች መካከል ዘላቂ ሰላምን፣ መከባበርና ሀገራዊ መግባባትን ለመገንባት ያለመ ሲሆን በኢትዮጵያ የፖለቲካ ጉዞ ውስጥም አዲስ ምዕራፍ የሚከፍት ነው። በእርግጥ ኢትዮጵያውያን በየአካባቢያቸው ለሚፈጠሩ አለመግባባቶችና ግጭቶች እንደየአውዱ በባህላዊና ማህበራዊ የእርቅ ስርዓቶች መፍትሄ መስጠት ለረጅም ዘመናት የቆየ እሴቶች አሏቸው። አባገዳዎቹ ቁጭ ብሎት ሳፍ ስር ቁጭ ብሎት በምክር በሽምግልና በአካባቢው ባህል ነው የሚጨርሱት። እኛ እንደ ቤኒሻንጉል ክልል ታላላቅ ሀገር ሽማግሌዎች በመያዝ ሃይማኖት አባቶች በመያዝ ተጽዕኖ ፈጣሪ አካላትን በመያዝ ወጣቱን በመያዝ ሴቶችን በመያዝ እነዚህ አደረጃጀቶችን በመያዝ ችግሮችን እንዲፈቱ ተደርጓል። ስለዚህ አሁንም ቢሆን ያው እንደ አጠቃላይ እንደ ሀገርም እንደ ክልልም የሚፈጠሩ ችግሮችም ካሉ እነዚህ ባለድርሻ አካላት ይዘን ችግሮች የምንፈታበት ሁኔታዎችን እንፈጥራለን ማለት ነው። በአማራ ክልል ችግሮች ሲፈጠሩ እንደዚህ የባህል ምንድነው የሽምግልና ስርዓት አለን። በእኛ ለምሳሌ ነው የመጣሁት አርማጭሆ አካባቢ ነው። አርማጭሆ አካባቢ ደግሞ ዙፋኑ አልዋጅ የሚባል የሽምግልና ስርዓት አለ። በዋርካ ወይም ደግሞ በዛፍ ስር ደንበቃ ይባላል። እኛ አካባቢ ያለው ደንበቃ ይባላል። ደንበቃ የተባለበት ምክንያቱ ምንድነው? እጅግ ትልቅ ዛፍ ነው። እዛ ስር ሰዎችን እናስታርቃለን። የሚታረቁ ሰዎች ለምሳሌ በደም ምክንያት ሰዎች ስለታረቁ ነው ደንበቃ የተባለውና በደንበቃ በባህላችን 5 ዳኛ የሚባል አለ። ያን እናወጣለን። 2 ተከራካሪ ወገኖች ይቀርባሉ። በሰላማዊ መንገድ ግጭቶችን በዚህ መንገድ ነው የምንፈታው ማለት ነው። ህብረተሰቡ በየአካባቢው ያሉትን ማህበራዊ የመፍትሄ መንገዶች በመጠቀም ልዩነቶችን ሲያጠብና ሰላሙን ሲያስጠብቅ የኖረ በመሆኑ ይህ የማህበረሰብ ጥበብና እሴት ለሀገራዊ መግባባቱ ሁነኛ መሰረት እንደሚሆንም ታምኖበታል። አሁን ላይ እየተካሄደ ያለው የምክክር ሂደት እነዚህን በየአካባቢው ያሉ በጎ ልምዶችና ሀገር በቀል እውቀቶችን በማቀናጀትና በመቀመር ለመጀመሪያ ጊዜ በሀገር ደረጃ የተቀናጀ የምክክር መድረክ እንዲፈጠር ማስቻሉ ለኢትዮጵያ አዲስ ልምምድን አምጥቷል። ይህም ዘላቂና አዎንታዊ መፍትሄ እንደሚያመጣ እንዲሁም የጋራ ህልውናን እንደሚያጠናክር ይጠበቃል። እንደ ሀገር ለመነጋገር የሞከርንበት ጊዜ አልነበረም። ይሄ የመጀመሪያ ነው። በደንብ ያሻግራል፣ በደንብ ለውጥ ያመጣል። ለአንዴና ለመጨረሻ ጊዜ ይሄ መወያየት፣ ይሄ መነጋገር፣ ይሄ ለመቀናጀት ማሰብ በደንብ ለውጥ ያመጣል የሚል እምነት አለኝ። በጣም ጥሩ ተሞክሮ የሆነ በዘመናችን ስንኖር እናት አባቶቻችንም ሲኖሩ በእንደዚህ ልክ ያልታለፈበትና ዛሬ ላይ አገር እንድትቀጥል እንድትድን ሁላችንም ከታመምንበት ህመም ነፃ እንድንወጣ የተደረገ ሀሳብ ነውና በጣም ጥሩ ይሆናል። እንመክራለን ብዬ አስባለሁ። በዚህ ታሪካዊ ምክክር ላይ በመሳተፍ ላይ የሚገኙ ተመካካሪዎች ከተጀመረው ውይይት እጅግ ተስፋ ሰጪ ውጤት እንደሚጠብቁና መድረኩ እውነተኛ ሀገራዊ መግባባት የሚፈጠርበት የህዝቦችን አብሮነት የሚያጠናክርና ለተተኪው ትውልድ የተረጋጋችና የተሳሰረች ሀገርን ለማስረከብ መንገድ የሚከፍት እንደሆነም ጽኑ እምነት አላቸው። ውይይት በእውነት ስናወራ ያው ውይይት በኋላ አንድነት፣ ሰላም፣ መተማመን፣ መቻቻል ሀሳባችን ልዩነታችን አይተን ተሰማምተን እንኖራለን። አገራችን ሰላም ትሆናለች። ከዚህ ምክክር የሚጠበቀው ያሉ ልዩነቶች ተፈተው በሰላማዊ መንገድ ሰው በሰላም ወጥቶ እንዲገባ፣ የህግ የበላይነት እንዲከበር፣ የመንግስት ሉዓላዊነት መንግስት ደግሞ ሉዓላዊነትን አስከብሮ በሰላማዊ መንገድ ጋይድ እንዲያደርግ ህዝቡም ይጠብቃል። እኛ የምንወያየው በዚህ መንገድ ነው። ስንወያይ አውርደን በሰፈር ደረጃ ሳይሆን አንድ ኢትዮጵያን ማዕከላዊነት ያደረገ ሀሳብ ነውና የምናካሂደው እጅግ ተስፋ የሚጣልበት ነው። እኔም ደስ ብሎኛል። የላከንም ህዝብ ይህን ተስፋ አድርጎ ነው የላከን።
ጥሩ ነገር ነው ብያስባለሁ። ይሄ ምክክር ባለ በሁሉም ኢትዮጵያዊ በእኩልነት በሰላም በፍትሃዊነት የሚኖርበትን ዘር የሚሰራበት የምክክር ቆይታ ነው ብዬ ነው ማስበው። ነገር ግን እዚህ ያለ 4000 ሰው ብቻ አይደለም ይሄ ምክክር ውጤታማ የሚያደርገው ከኋላ ያለ 130 ሚሊዮን ጠጋ የህብረተሰብ ክፍል ማህበረሰብ ያገሪታ ዜጋ ሁሉም የራሱን ኮንትሪቢዩሽን ስናደርግ ነው ሰላም የሚመጣው ኢኮኖሚውም የሚያርገው ሁሉም የሚሳካው። የምክክር ሂደቱ የታለመለትን ግብ እንዲመታ ከተመካካሪዎቹ ባሻገር ድርሻ ያለው ሁሉ የበኩሉን እንዲወጣም ጥሪ ቀርቧል። ለምክክር ከተመረጡት 8 ዋና ዋና አጀንዳዎች መካከል የሃይማኖቶች ጉዳዮች አንዱ ነው። በሃይማኖት ጉዳዮች ላይ ለመምከር ከተለያዩ የሃይማኖት ተቋማት የተወከሉ የሃይማኖት አባቶች ሃይማኖትን መሰረት ያደረጉ አለመግባባቶችን ለመፍታትና እንደ ሀገር ሰላምን ለማረጋገጥ የሁሉም የሃይማኖት አባቶች በጋራ መምከራቸው ትልቅ ሚና ይኖረዋል ብለዋል። መስከረም ቸርነት አስተያየቶቹን አሰባስባለች። የሃይማኖት እኩልነትና በሃይማኖት ምክንያቶች የሚፈጠሩ መልካም ነገሮችም አሉ፣ መጥፎ ነገሮችም አሉ። ስለዚህ ይሄ ምክክር ጉባኤ እንደዚህ ነገሮች ተንጠልጥለው ያሉትን እንዲደላደሉ፣ የተበተኑትን እንዲሰበሰቡ፣ ያልተቋጩትን እንዲቋጩ በመልካም ደረጃ እንዲያልቁ የሚያደርግ የምክክር ጉባኤ ነው። እስካሁን ድረስ ምናልባት በሰላም ነገር ላይ ሊሳተፉ ያልቻሉት በዚህ ጉባኤ ይካተታሉ፣ ይሳተፋሉ፣ ይስተካከላሉ ብዬ አምናለሁ። ከአሁን በፊት በነበሩ ችግሮቻችን ብዙ ነገሮችን አልፈናል። እኔ እንደ ማህበረሰብ እንደ ኢትዮጵያ ቁጭ ብለን መነጋገር አለመቻላችን አለመተዋወቃችን ዋጋ አስከፍሎናል ብዬ አስባለሁ። እቺ ጋር የሆነች ሀገራችን ናት። ሊያግባባውን የሚችሉ ብዙ ቤተ እምነቶችን መሰረታቸውን ስንመለከት መሰረታቸው አብዛኛው ነገር የሚገናኝ ነው። የጋራ የሚያግባባ የሆነ ነው። እንግዲህ ዶግማዎቻችን የእምነት መጻሕፍቶቻችን ስንመለከታቸው የሚያለያዩን ነገሮች ናቸው። በነዛ የሚያግባቡን አብረን መኖር፣ አብረን መስራት፣ ለሀገራችን የሚጠቅም ነገር ማበጀት፣ ለትውልድ የሚጠቅም ነገር መቅረጽ እንችላለን። ባለመተዋወቃችን አንዱ ለአንዱ በምንሰጠው ስያሜ ወይም ደግሞ የሚፈጠሩ ጥላቻ ጉዳዮቻችንን ዋጋ ያስከፍሉናል። ከዛ ውጭ ሁሉም ቤተ እምነት እዚች ሀገር ላይ የጋራ ሀገሩ እንደሆነችው መጠን እሱ እሴቱ ማንነቱ ሊከበርለት የሚገባቸው ነገሮች አሉት። ያ ነገር ቀይ መስመር ተሰብሮለት እንዲያልፍ ይፈልጋል። የቱ ነው ቀይ መስመሩ፣ የቱ ነው የሚፈቀደው፣ የቱ ነው ክልክሉ፣ የቱ ነው የሚቀበለው የሚሉትን ነገሮች በመነጋገር በመተዋወቅ ኃላፊነትን በመወጣት እዛ ላይ መስራት አለበት። በዚህ ምክክር ግን ከመላ ኢትዮጵያ የሚመጡ የማህበረሰቡ ወኪሎች ነው ያሉት። ስለዚህ ኤክስፔክት የምናደርገው ሃይማኖት አንዱ የአገሪቱ መሰረት ወይም ምሰሶ ስለሆነ እዛ ላይ ሁሉ ዜጋ ሁሉ ሃይማኖት የሚታመንበትና እርግጠኛነት ያለበትን ምክር ሐሳብ ለማምጣት ነው እዚህ የተሰበሰብነው ማለት ነው። ስለዚህ የሚገባን እውነት ምንድነው? ያለፈውን ታሪካችንን ያለፈውን ማንነታችንን ወደ ኋላ ጥለን የምትቀጥለው ኢትዮጵያ ላይ ያንዳንዱ ሃይማኖትና አማኝ ማህበረሰብ በማህበረሰብ ደረጃም ሆነ በመንግስታዊ አቋም ደረጃ እኩል ማንነት ኖሮት እንደ ዜጋ መብቱና ነፃነቱን ያምልኮ መብቱን አስጠብቆ እንዲኖር ለማድረግ ነው። ይሄንን ውይይት ተስፋ አድርገን ልንወያይ ደግሞ ተዘጋጅተን የመጣ ነው። እኔ ለኔ ትልቅ የታሪክ ምዕራፍ ነው። በእኔ እድሜ ውስጥ እኔ እድለኛ ነኝ ብዬ ከሚያምኑት ሰዎች ውስጥ ነኝ። ሁሉንም ነገር ተሞክሮ ያለፈበት ሁሉም አማራጭ አጣሁ ብሎ በሚያስብበት ጊዜ የበለጠ የታሪክ ስብራቶቻቸውን አስተካክለው የበለጠ ተዋውቀው አንዱ አንዱን አክብሮ የሌላውን ሳይነካ ሊሄድ የሚችልባቸውን ነገር ጠብቆ የሚችልባቸውና ሁሉም ደግሞ እንደዚህ ጋር ሀገራቸው ናትና ሁሉም ማግኘት የሚገባቸው መብቶች ነው ነገር በጋራ ተስማምተው ዛሬ እኮ ችግርም ቢሆን በጋራ የወሰነው ነገር ሲሆን ለመቀበል ዝግጁ ነን። ግን ሁላችንም አንዱ የኔን ጥሏል ብለን በመናምንበት ስሜት ውስጥ ሲሆን በጠላትነት ስሜት እንድንተያይና አንዱ ለመጉዳት የሚሄድበት ሁኔታዎች ናቸው ያሉትና ይሄን ሁሉ ነገር አስተካክሎ እምነቶች የበለጠ ያላቸውን ግንኙነት አጠናክሮ የበለጠ ለሰላም የበለጠ ለሀገር የበለጠ ለትውልድ ለመቅረጽ ስራ ላይ የሚሰሩበትን ነገር መሰረት ይጥልላቸዋል ብዬ አስባለሁ። ምክንያቱም አውቀው እኔም እንደምፈልግ ያውቃል፣ ሌላው ወንድሜ ኦርቶዶክሱ፣ ፕሮቴስታንቱ፣ ካቶሊኩ ሁሉም እምነት ተከታይ ምን እንደሚፈልግ ምን እንዳለው ቀይ መስመሩ ምን እንደሆነ አውቃለሁ። ተከባብሬ ጠብቄ መሄድ የምችልበትን መሰረት ይጥላል ብዬ አስባለሁና ትልቅ ምዕራፍ ነው። በአግባብ ከተጠቀምንበትና ከተከበርነው እንደ ኢትዮጵያ ብዙ ነገሮቻችን ይፈታል ብዬ የማምነው የውይይት አጀንዳ ነው። አሁን የምናተኩረው መፍትሄው ላይ፣ ምክንያቱም ብሶታችንን አስቀድመን ተናግረናል፣ ተሰብስበዋል፣ ችግራችን ይሄ ነው ተብለዋል። ስለዚህ አሁን መፍትሄ ፈጣሪ ነን ማለት ነው። ስለዚህ የሃይማኖት አባቶች እዚህ ጋር ትውልድን መጪውን ዘመን አስበው ነው ማለት ነው የሚናገሩትንም ሚሉትንም ያስቡት።
ተወያይ ሆነው ሲቀርቡ በልበ ሰፊነት ምን ይላል መጽሐፍ ቅዱስ? ላንተ ሊደረግልህ የምትፈልገው ለወንድምህ እንዲሁ አድርግ ይላል። እኔ አሁን ወንጌል አማኙ እንዲኖር የምፈልገው አገራዊ ህይወትና ነጻነት አለ። ለሙስሊሙ፣ ለኦርቶዶክሱ፣ ለዋቄ ፈታው፣ ለየትኛውም እምነት ብሎ ለሚከተል ሰዋዊ ስብና ላለው ሁሉ ለዛ ሰው የእምነት ነጻነቱን ለማረጋገጥ ነው የምወያየው እንጂ የምወያየው ወንጌል አማኙን ብቻ መልካም እንዲሆንለት የበላይ እንዲሆን አይደለም። ስለዚህ ሁላችን በሐሳብ የበላይነትና በሰው ልጆች ትልቅነት በእምነት ነጻነት ላይ ተመስርተን በፍቅርና ወንድማችን ከኛ እንዲሻል በመቁጠር ብንወያይ ሐሳብ አሸንፎ ተሸናፊ አይኖርም። ስለዚህ ሐሳብ ሁሌም ሲያሸንፍ ሁሉ አሸናፊ ይሆናል ማለት ነው። ከመመካከር የተነሳ ፍቅር ይመጣል። ከፍቅር የተነሳ መልካም ነገር ይሰራል። ከፍቅር በስተቀር ምንም ነገር መልካም ነገር አይሰራም። ስለዚህ እኛና ሃይማኖቶች ከተፈቃቀሩ ለሀገር ይበጃሉ። ህዝቡን በደንብ አድርገው መልካም አድርገው ይመክራሉ፣ ለሀገር ደግሞ መልካም ነገር ያሰራሉ። ስለዚህ የዛሬው ይሄ ሀገር አቀፍ የምክር ጉባኤ ውጤቱ ስኬቱ የሚገኘው ወደፊት ያለውን ራዕይ የታሰበ ሁሉ ይፈጸምበታል ብዬ አምናለሁ። ቀጥለናል። ኢትዮጵያ ያሏትን ብዝሃ ማንነቶች ወደ ጋራ ጥንካሬ ለመቀየር የጀመረችው ሀገራዊ ምክክር የመግባባት ባህልን በማጎልበት የጋራ ብሔራዊ ትርክት ለመገንባት ወሳኝ ሚና ይጫወታል። ይህ እርምጃም ዛሬን በመደማመጥ ለነገዋ ኢትዮጵያ አዲስ ንጋትን ለማሳየት ያለመ ነው። መቅደላይ ደረጀ። ሀገር የምትገነባው በኃይል ሳይሆን በሀሳብ፣ የምትጸናው በግጭት ሳይሆን በመግባባት ነው። በልዩነት የመጡ ፈተናዎች የዘመናት የኢትዮጵያ እውነታ ሆነው ቢቆዩም ያንን ልዩነት ወደ የጋራ ጥንካሬ መቀየር ደግሞ የትውልዱ ኃላፊነት ነው። ለዚህም የሚያስፈልገው የአንዱ ድልና የሌላው ሽንፈት ሳይሆን መደማመጥ፣ መከባበርና በጋራ መፍትሄ መፈለግ ነው። ሰላምን መፈለግ ለሰላም መስራትን ይሻል። በኢትዮጵያ ውስጥ ያሉ ልዩነቶች ውበታቸውን ጠብቀው እንዲሄዱ ምክክር ማድረግ ያስፈልጋል። የመግባባት ዲሞክራሲ መሰረታዊ መርህ ደግሞ በአሸናፊና ተሸናፊ ማስላት ሳይሆን አካታችነት፣ የጋራ ውሳኔ፣ ውክልናና የስልጣን ክፍፍልን ማዕከል ያደረገ ስርዓት ነው። የእኛነት ላይ ሰርቶ የጋራ ትርክትን መፍጠር ደግሞ ሀገርን ማሻገሪያ ዘዴ መሆኑ አያጠያይቅም። ሁሉም ሰላም ይፈልጋል፣ ሁሉም ልማት ይፈልጋል፣ ሁሉም ዲሞክራሲያዊት የሆነች ኢትዮጵያ ይፈልጋል። ለዛ ግን የጋራ ትርክት ያስፈልገናል ነው። ከጋራ ትርክቱ አንዱ እኔ እንደ ኢትዮጵያዊ እቆጠራለሁ፣ እኔ ትግራዋይ ሆኜ ኢትዮጵያዊ መሆን ይችላል የሚል ስሜት እያንዳንዱ የሚኖረው በየአካባቢው ያሉ ችግሮች ደግሞ መፍታት አለብን ማለት ነው። ኢትዮጵያ የሃይማኖት፣ የባህል፣ የአካባቢ ብዝሃነት ያሉባት ሀገር ነች። እነዚህን ብዝሃ ማንነቶች ግን በአንድ ላይ አስተሳስሮ ጠንካራ ሀገርና ሀገረ መንግስት ለመገንባት ፈተና ሆኖ ቆይቷል። ዋልታ ረገጥነት ሰፍኖ ብዙዎች ቡጥ ጨብጠው ቃታ ስበው ላለመግባባት ብዙ ርቀት ሄደዋል። ይህም ኢትዮጵያ ያልተገባ ዋጋ ለመክፈሏ ምክንያት ነው። ወጣቶች ህይወት ሲቀጠፍ አይተናል። ከህዝብ በላይ ከሰው በላይ ውድ ነገር የለም በዓለም ላይ። ትልቁ ሰው ነው። ሰውን የሚያህል የሰውን ህይወት ማጣት እንግዲህ ትልቁ መስዋዕትነት ነው። እሱን አጥተናል። ኢኮኖሚ አጥተናል። ማደግ የሚገባንን ያህል እያደግን አይደለም። ኢትዮጵያ ለዘመናት የነበራት የቀይ ባህር አክሰስ ወደቦች በሙሉ የጠፉት በጦርነት ነው። ከጦርነት የተነሳ ነው። ሰው ሰራሽ በሆነ ውሳኔ የተላልፉብን ነው። በተለያዩ ጉዳዮች ላይ የሆነ አቋም የያዘ ሰው አለ። ይህን አቋም እንዴት አድርገን ወደ መሀል ልናመጣው የምንችል ነው። እንግዲህ እንደ ሀገር አንድ ላይ ካልሆን እኮ ሁላችን ሰላም አይኖርም፣ ሁላችን ልማት አይኖርም፣ ሁላችን የምናስበው የዲሞክራሲ ግንባታም አይኖርም። ስለዚህ በዛ ጉዳይ ላይ የግድ መስማማት ያስፈልገናል። የምንስማማባቸው ጉዳዮች ደግሞ የግድ የአንድ ጽንፍ የያዘ ሌላ የያዘ ሳይሆን we have to come to the middle ground። ኢትዮጵያ ለዘመናት ተሸክማቸው የነበሩ የፖለቲካ የማህበራዊና የኢኮኖሚ እባጮችን ለማከም ሀገራዊ ምክክር ኮሚሽን ስታቋቁም ዛሬን በመደማመጥ ለነገዋ ኢትዮጵያ አዲስ ንጋትን ለማሳየትም ነው። ኢትዮጵያ ውስጥ ሰላማዊ በሆነ መንገድ ፖለቲካ ማካሄድ ይቻላል። የዲሞክራሲ ጥያቄ፣ መብት ጥያቄ መጠየቅ ይቻላል። መሰባሰብ ነው የሚያስፈልገው። ህዝቡ ነቅቷል። ሚዲያ ዛሬ ዲጂታል ጊዜ ነው። ኢንፎርሜሽን እንደዛ ነው። ህዝቡ መብቱን ያውቃል ከዳር እስከ ዳር። የጨለማው ዘመን ወደ ኋላ ቀርቷል። ስለዚህ አጀንዳችንን ቴብል አድርገን ለኢትዮጵያ ህዝብ አቅርበን ተፎካክረን ዲሞክራሲ ሲስተም
መመስረትና ማጽናት ሀገራችንን ህዝባችንን አዋህደን ወደፊት መሄድ እንችላለን። ሁሉም ኢትዮጵያዊ በአንድ ላይ መጥቶ የሚፋፋበት አይነት የፖለቲካ ኢኮኖሚ ማህበረሰብ ለመፍጠር የሚያስችል የፖለቲካ አካሄድም መከተል አለብን። አዲስ የፖለቲካ ባህል መፍጠር አለብን በሚል የተለያዩ ስራዎች ሲሰሩ ቆይተዋል። ከዚህ ውስጥ አንዱ የብሔራዊ ምክክር ኮሚሽኑን ማቋቋሙ ነው። ይሄ በጣም ትልቅ አብዮታዊ እርምጃ ነው። በሀገራችን ፖለቲካ ከመወያየት ይልቅ ማን ነው ማሸነፍ የሚችለው፣ ማን ነው መዋጋት የሚችለው፣ ማን ነው የተሻለ መግደል የሚችለው የነበረበትን የፖለቲካ ልምምዳችንን ወደ ሌላ የንግግር የስልጣኔ ባህል ለመቀየር የተደረገ ጥረት ነው። ከዚህ ቀደምም ሀገርን ከወራሪ በመጠበቅ ሂደት ውስጥ ጀግና እንደተወለደ ሁሉ በዚህ ምክክርም የሰላም ጀግኖችን ለመውለድ ትልቅ ተስፋን የሰነቀ መድረክ ነው። ታዲያ በዚህ ሂደት ውስጥ የሚፈጠረው አዲስ የፖለቲካ ባህል በብሔራዊ ጥቅሞች ዙሪያ ለማበር የሚያስችል ጉልበትንም እንደሚሰጥ እሙን ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ዘገባዎቻችን ቀጥለዋል። በኢትዮጵያ የኦስትሪያና የቼክ ሪፐብሊክ አምባሳደሮች በኢትዮጵያ የነበራቸው ቆይታ የሁለትዮሽ ግንኙነትን ለማጠናከር የተከናወኑ ተግባራት ውጤታማ መሆናቸውን ገለጹ። የኦስትሪያ አምባሳደር ሲሞን ክናፕን እንደገለጹት በኢትዮጵያ በቆዩባቸው 4 ዓመታት የሀገሪቷን ውብና የተለያዩ ባህላዊና ተፈጥሯዊ መስህቦች ለመጎብኘት በመቻላቸው አስደሳች ጊዜ አሳልፈዋል። ኢትዮጵያና አውስትሪያ ለረጅም ዓመታት ታሪካዊና ጠንካራ ወዳጅነት እንዳላቸው ጠቅሰው በኢኮኖሚና በንግድ ዘርፍ ያለውን ግንኙነት ይበልጥ ለማሳደግ ሰፋፊ እድሎች መኖራቸውን ጠቁመዋል። በቆይታቸውም በርካታ የኦስትሪያ ኩባንያዎች ወደ ኢትዮጵያ መጥተው የሀገሪቷን ኢንቨስትመንት አማራጮች እንዲረዱ፣ የጋራ አጋርነትና የንግድ ትስስር እንዲመሰርቱ ምቹ ሁኔታ መፈጠሩንም ገልጸዋል። ይህ ግንኙነት ወደፊት ይበልጥ እንደሚጠናከር ተስፋ ማድረጋቸውንም ተናግረዋል። የቼክ ሪፐብሊክ አምባሳደር ሚሮስላቭ ኮሴክ በበኩላቸው ላለፉት 4 ዓመታት በኢትዮጵያ ያደረጉ ቆይታ እጅግ ፍሬያማና ስኬታማ እንደነበር ገልጸዋል። በተለይም በሁለቱ ሀገራት መካከል ያለውን የንግድ የኢኮኖሚና የባህል ትብብር ወደ ላቀ ደረጃ ለማድረስ በርካታ ተግባራት መከናወናቸውንም አስረድተዋል። ኢቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። የኢትዮጵያ የማድረግና የመወሰን ከፍታ ሰላም፣ ሉዓላዊነትና የሀገር ግንባታ የረጅም ጊዜ ትግልና የጥበብ ውጤቶች ናቸው። ኢትዮጵያ የራሷን ዕጣ ፈንታ በራሷ ለመወሰንና ዓለም አቀፍ ጫናዎችን ለመቋቋም ገቢር ነበብ የዲፕሎማሲ አቅሞቿን እንዴት እየተጠቀመችበት ነው ለሚለው አብይ ጉዳይ የሰለሞን ኃይለ ኢየሱስ ትንታኔ ምላሹን ይዞታል። ዕጣ ፈንታን በራስ መዳፍ የኢትዮጵያ የማድረግና የመወሰን ከፍታ ሰላም፣ ሉዓላዊነትና የሀገር ግንባታ የረጅም ጊዜ ትግልና የጥበብ ውጤቶች እንጂ በአጋጣሚ የሚገኙ ስጦታዎች አይደሉም። ተቀምጠን የምንጠብቀው ሳይሆን ሰርተን የምናሳካው ነው። የኢትዮጵያ የማድረግና የመወሰን አቅም ከዚህ እውነታ የራቀ አይደለም። ታዲያ አንዲት ሀገር የራሷን ዕጣ ፈንታ በራሷ ለመወሰን እንደዚሁም ዓለም አቀፍ ጫናዎችን ለመቋቋም ምን አይነት የዲፕሎማሲ ጥበብ ያስፈልጋት ይሆን? ቆይታችን ለትንታኔ መርጦታል። አብራችሁን ዝለቁ።
ዓለማችን በአሁኑ ወቅት እጅግ ተለዋዋጭ ኢተገማችና በብዙ ዘርፎች ውስብስብ ባህሪን ተላብሳለች። በዚህ ማዕበል መካከል የምትገኘው ኢትዮጵያም የራሷን የውሳኔ ሉዓላዊነት አስጠብቃ ለመሻገር የጠራ ርዕይና የጸና አቋምም በእርግጥም ያስፈልጋታል። ይህ አቋምም በባዶ ምኞት ላይ የተንጠለጠለ ሳይሆን ጠንካራ ተቋማትን በመገንባት ቴክኖሎጂን በመታጠቅና ከማንኛውም ጥቃት ሀገርን ለመመከት በሚያስችሉ አስተማማኝ የማድረግ አቅም ላይ የተመሰረተ ነው። የዓለም አቀፍ ግንኙነት ምሁሩ ሃንስ ሞርጋንታው የአንድ ሀገር ዋነኛ ብሔራዊ ጥቅም ይላሉ በነጻነት የመኖርና የራሷን እድል በራሷ የመወሰን መብቷን ማስጠበቅ ላይ ሲመሰረት ነው ሲሉ ይገልጻሉ። እንዳሉት ሉዓላዊነት የህልውና መሰረት ነው። የአንድ ሀገር ሉዓላዊነት መለኪያው በጦር መሳሪያ ክምችት ወይንም በወታደራዊ ጉልበት ብቻ የሚረጋገጥም አይደለም። ይልቁንም በዘመናዊ የጂኦፖለቲካ ሳይንስ መሰረት እውነተኛ ሉዓላዊነት ማለት ብሔራዊ ጥቅምን አስጠብቆ በነጻነት የመደራደር እንደዚሁም የውጭ ፖሊሲን ያለማንም አስገዳጅነትና ጫና የማስፈጸም ስትራቴጂካዊ የመወሰን አቅም ወይንም ስትራቴጂክ ኦቶኖሚ ነው። ጠቅላይ ሚኒስትር አብይ አህመድ ይህንን ሳይንሳዊ እውነት መነሻ በማድረግ ኢትዮጵያ የውሳኔ ሉዓላዊነቷን ለማስጠበቅ የምትከተለውን የዲፕሎማሲና የማድረግ አቅም ጽንሰ ሐሳብ በሶስት አንኳር መዎች ጠቅልለውታል። አንደኛው መቋቋም ነው። ጠንካራና የማይበገር ተቋምን እና አቅምን በመገንባት ከየትኛውም አቅጣጫ የሚመጣን የውጭ ጫናን መቋቋም። ሁለተኛው መጠቀም ነው። በዓለም አቀፍ ስርዓት ውስጥ የሚፈጠሩ ፈተናዎችን በብልሃት በማለፍ ብቻ ሳይወሰኑ ገጠመኞችን ወደ መልካም ዕድል ቀይሮ መጠቀም። ሶስተኛው መግራት ነው። በሌሎች ኃይሎች የፖለቲካ አጀንዳ ከመነዳትና ተቀባይ ከመሆን ወጥቶ የራስን ሀገራዊ አጀንዳ በመቅረጽ ዓለም አቀፉን ማህበረሰብ በራስ ትርክት መግራት። በአንጻሩ የኢትዮጵያ ታሪካዊ ጠላቶች ከሀገራችን የከፍታ ጉዞ ጋር ተጻራሪ በሆነ መንገድ በዓለም አቀፍ ግንኙነት የስሁት ስሌት ወይንም ስትራቴጂክ ሚስካልኩሌሽን በሚባለው አዙሪት ውስጥ ወድቀዋል። እነኚህ ኃይሎች የራሳቸውን የውድቀት ሶስት መዎች አንግበው ይንቀሳቀሳሉ። የመጀመሪያው መካድ፣ መርሳትና መመኘት። ቀዳሚው ኢትዮጵያ አልገዛም የሚል ቆራጥ ህዝብ ያላት ሀገር መሆኗን በድፍረት መካድ። ሁለተኛው የሀገራችንን ስትራቴጂካዊ ጥልቀትና የሰብአዊነት ልክ መርሳት። ሌላኛው ደግሞ ጊዜው ያለፈበትን ስልት መጠቀም፣ ኢትዮጵያን ለማፍረስ በከንቱ መመኘት ነው። ይህንን የጠላቶቻችን ቅዠትና የሀገራችንን አስተማማኝ ቁመና ጠቅላይ ሚኒስትሩ በሚከተለው አባባል ደምድመውታል። የየትኛውም የሀገር ውስጥ ባንዳና የውጭ ጠላት ቢተባበር እንኳ በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት አይሆንም በሚል ይህ ድምዳሜ በአሁኑ ወቅት ሀገራችን የደረሰችበትን አስተማማኝ የማድረግ አቅም ወይንም ዲተረንስ ካፓቢሊቲና ስነ ልቦናዊ የበላይነት ወይንም ሳይኮሎጂካል ሄጀሞኒ በተጨባጭ የሚያሳዩ ናቸው። ኢትዮጵያ ሰላምን የምትለምን ደካማ ሀገር ሳትሆን ሰላምን የማስፈን የማድረግና የመወሰን ሙሉ አቅም ያላት ጠንካራ ሀገር ናት። የውስጥ ጽንፈኞችም ሆኑ የውጭ ታሪካዊ ጠላቶች በካዱት በረሱትና በተመኙት ልክ ኢትዮጵያ አትገኝም። ይልቁንም በመቋቋም በመጠቀምና በመግራት የዲፕሎማሲ ጥበብን ልክ ወደ ላቀ ከፍታ ታሸጋግረዋለች። አመሰግናለሁ። መልካም ጊዜ ይመቻችሁ። አናጪ አንቺ ነሽ እኔን የምታግዢው። ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታረስ። ዓለም ዋንጫን ባለንበት። ኢቲቪ ዜና 57 እየተከታተላችሁ ትገኛላችሁ። የተወደዳችሁ በትግራይ ክልል እየተባባሰ የመጣውን ሁለንተናዊ ቀውስ ለማስቆም ለፌዴራል መንግስትና ለዓለም አቀፉ ማህበረሰብ ጥሪ ለማቅረብ ሰልፍ ሊካሄድ ነው። ህገወጡ የህወሓት ቡድን በአሁኑ ወቅት በትግራይ ክልል ለሌላ ጦርነት ዝግጅት ላይ እንደሚገኝና ወጣቶችንም ለአስገዳጅ ጦርነት እያፈሰ መሆኑን ሰብአዊ ቀውሱን የከፋ ማድረጉን ተከትሎ ይህንን የሚቃወም ሰልፍ እንደሚካሄድ የትግራይ ሰላምና ለውጥ ምክር ቤት አስታውቋል። ባየሙላት ተጨማሪውን ይዞታል።
ከትናንት የጥፋትና ውድመት ታሪኩ ያልተጸጸተ ዛሬንና ነገን በ1960ዎቹ የርዕዮተ ዓለም አሮጌ መነጽር የሚያይ አዲስ ጦርነትን እንጂ አዲስ የእድገት ሐሳብ የማይመጣለት ከሰላም ኩርፈኛ ነው ህገወጡ የህወሓት ቡድን። ትግራይን ጠፍጥፈን ሰርተናል የሚሉ ጥቂት አዛውንቶች ስብስብ በድርጅትና ህዝባዊነት ስም እድሜያቸውን ማስረዘምና ሀብትን ማጋበስን እንጂ የትግራይ ህዝብ ሰላምና ደህንነት ቅንጣት ያህል አይታያቸውም። የሰላም እምቢተኛና የትርምስ አለቃው ህወሓት ሁልጊዜም የራሱን ህዝብ ለመገበር በባዕዳን ልጓም የሚጋለብ የጥፋት ፈረስም ነው። የህወሓት ቡድን የትግራይ ህዝብ ካለፈው ጦርነት በቅጡ ሳያገግም አዲስ ጦርነት ለመለኮስ ደፋ ቀና እያለ ሲሆን ሀገርን ወደ ቀውስ ለማስገባትና የጋላቢዎችን ተልዕኮ ለመፈጸም ታዳጊዎችን ከእናታቸው እቅፍና ከተስፋቸው በጉልበት እየፈለቀቀ ለጦርነት ማገዶነት የሚወስድ ታሪክና ትውልድ ይቅር የማይለው እኩይ ኃይል ነው። ይህ የጥፋት ተግባሩ ከትግራይ ህዝብ ከፍተኛ ተቃውሞም እየገጠመው ነው። የትግራይ ሰላምና ለውጥ ምክር ቤትም በትግራይ ክልል እየተባባሰ የመጣውን ሁለንተናዊ ቀውስ ለማስቆም ለፌዴራል መንግስትና ለዓለም አቀፍ ማህበረሰብ ጥሪ ለማቅረብ የፊታችን ቅዳሜ ሰላማዊ ሰልፍ ሊካሄድ መሆኑን ገልጿል። ወደ ሌላ ዙር የጦርነት ዝግጅት እየተደረገ ያለበት ሁኔታ ስለሆነ ይህ ወንጀለኛ ቡድን ከህግ ከህገ መንግስትም ከዓለም አቀፍ ስምምነቶችም ያፈነገጠ የጫካ አዋጅን በማውጣት ወጣቶቻችን ህዝባችንን በመበተን ላይ ይገኛል። በመጪው ቅዳሜ ሐምሌ 11 ከ12 ሰዓት ጀምሮ በመስቀል አደባባይ ህዝባዊ ሰላማዊ ሰልፍ ይካሄዳል። የዚህ ታላቅ ሰላማዊ ሰልፍ ዓላማ በትግራይ እየሆነ ያለው ሁለንተናዊ ቀውስ መሰረት ያደረገ ለዓለም ማህበረሰብና ለፌዴራል መንግስት ግዴታቸውን እንዲወጡ ህዝቡ ከብተና ካላስፈላጊ እልቂት እንዲድን ጥሪ የምናደርግበት ድምጻችን የምናሰማበት ጉዳይ ይሆናል ማለት ነው። የትግራይ እናቶች በልጆቻቸው መጦር መደገፍን እንጂ በልጆቻቸው ሞት ሀዘን ማቅ መልበስ ይብቃቸው በየማዕዘኑ የሚሰማ መፈክር ነው። እናቶች የተማሩ እንጂ ትከሻቸው በጠመንጃ ሸክም የዘመመ ልጆችንም ማየት አይሹም። ሰላማዊ ሰልፉም ጦርነት ይብቃ ሰላም ይስፈን በሚል መሪ ቃል ይካሄዳል። የተላላኪና የትርምስ ባህሪውን ቁልጭ አድርጎ የሚያሳየውን ወጣቶቻችን በማፈስ ብቻ ሳይሆን ወደ የማያውቁት ሀገር በመላክ በመሸጥ ምንም ዓላማውን በማያውቁት ሁኔታ እንደ ቅጠል እየረገፉ ያሉበት ሁኔታ ነው ያለው። ስለዚህ እነዚህ ሁሉም ዓላማዎችን ግምት በማስገባት አሁን የምናደርገው ሰልፍ አንደኛ በጦርነት ይበቃል የሚለውን መሪ ቃልን መሰረት ያደረገ ወጣቶቻችን አልሚዎች፣ ገንቢዎች፣ አገር አሻጋሪዎች እንጂ ዓላማው ባልታወቀ ጦርነት ሄደው የሚረግፉበትና ቁም ስቅላቸው የሚያዩበት ምክንያት ሊኖር ስለማይችል በእነዚህ ሶስት ምክንያቶች የጦርነት ማቆም፣ የፕሪቶሪያ መተግበር ወደ ነበረበት መመለስ፣ የወጣቶች አፈሳና ወደ አላስፈላጊ የወጣቶች መሸጥ ያለው ሁኔታ እነዚህ መሰረት ተደርጎ ሰልፉን ይካሄዳል ማለት ነው። የሰላምና ለውጥ ምክር ቤቱ በአዲስ አበባና በአካባቢው የሚገኙ የትግራይ ክልል ተወላጆች በዕለቱ በመስቀል አደባባይ በመገኘት ድምጻቸውን እንዲያሰሙም ጥሪ አቅርበዋል። በፕሪቶሪያ ሰላም ስምምነት የተገኘው አንጻራዊ ሰላም የስምምነቱን በመጣስ ወደ ዳግም ጦርነት ለመግባት ይሄ ህገወጥ ቡድን እያኮበኮበ ነው ያለው። በዚህ ምክንያት የትግራይ ወጣቶች በክልሉ መኖር የሚያስችላቸው ሁኔታ ስለሌለ እግራቸው ወደ መራቸው ለስደት እና ለተለያዩ መከራዎች እየተጋለጡ ነው ያሉት። የትግራይ እናቶች ልጆቻቸውን ለማዳን አቅም አጥተው ድንጋይ ይዘው ልጆቻቸውን ገፈው ይዘው እየሄዱ ያሉ አውቶቡሶችን ለማስቆም እየሞከሩ ይህንን በማድረጋቸው ምክንያትም እየታሰሩ ነው ያሉት። ይሄ አስገዳጅ ወታደራዊ አፈሳ በገበያ፣ በቤተ ክርስቲያን፣ በለቅሶ በየትኛውም ማህበረሰቡ በሚገኝባቸው አካባቢዎች ሁሉ እየተከናወነ ነው ያለው። እዚህ መሀል ሀገር ላይ ያለን የትግራይ ተወላጆች በተለይ አዲስ አበባ ከፍተኛ ቁጥር ያለው የትግራይ ተወላጅ አለ። በመላ ዓለም ያሉ የትግራይ ተወላጆች እና ይህንን በተደጋጋሚ በስቃይ የኖረን ህዝብ ጦርነት ቆሞ እንደ ማንኛውም ኢትዮጵያዊ እንደ ማንኛውም ህዝብ በሰላም ሰርቶ የሚገባበት ሁኔታ ለመፍጠር ድምጻችን ለኢትዮጵያ መንግስት፣ ለመላው ኢትዮጵያውያንና ለዓለም አቀፍ ማህበረሰብ ጥሪያችንን ለማስተላለፍ ያለመ የሰላማዊ ሰልፍ ነው። በአዲስ አበባ ሰላማዊ ሰልፍ በሚደረግበት ዕለትም በትግራይ ክልል የሚገኙ ወጣቶች ከቤታቸው ባለመውጣት የቤት ውስጥ አድማ በማድረግ ለሰላም ጥሪው ያላቸውን ድጋፍ እንዲገልጹ የትግራይ የሰላምና ለውጥ ምክር ቤት መልእክቱን አስተላልፏል። የተወዳጁ ተመልካቾቻችን የዕለተ ሐሙስ የቲቪ ዜና 57 እስካሁን የተከታተላችሁትን ይመስል ነበረ። ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ዜናዎችን የመራው ብሬክ ያለው ያላችሁበት መልካም ምሽት።